የብሩኬ ወንድም የሃይሚን ወንድም ኤፍሬምን አስጠነቀቀው። እህትህን ይዘሃት የምትሄደውና ከብሩኬ ቤት ያሸሸሃት አንተ እህትህን አታገባትም። እነኝህ ልጆች ለ2 ዓመት ለፍተዋል፣ ብዙ ነገር ደግሞ አፍርተዋል። የምታደርገው ነገር በጣም ስህተት ነው። እኔ ለወንድሜ ወግኜ ወንድሜን ካልሆነች ተዋት፣ ሌላ ሴት ሞልቷል ብዬ እንኳን መክሬው አላውቅም። አንተ ግን ያደረግከው ነገር በጣም ስህተት ነው። በራስህ እንድታፈር አድርጋለሁ። ወንድሜንም ደግሞ ምናምን ብለህ ወንድሜን ያልከውን የኔን ወንድም ጠንቅቀህ ታውቀዋለህ ብሎ ሀብ የብሩኬ ወንድም ለኤፍሬም መልእክቱን አስተላለፈ። ኤፍሬም እህቴ በዚህ ልክ ስትጎዳ ዝም ማለት የለብኝም። እኔ ወንድምሽ እያለሁልሽ ጓዝሽን እኔ ነኝ የምወስደው፣ በፍጥነት መውጣት አለብሽ። ብሩኬ ከዚህ ቤት ሳይመጣ እና ሳይደርስብን ብሎ ይዟት ሄዷል። ሀይሚ እባክህ ቆይ እንረጋጋ እንኳን ብትል ጓዟን ለማንሳትና እቃዎቿን እንኳን ለመሰብሰብ ጊዜ አልሰጣትም። ብሩክ ግን ይህንን ነገር ቢያይ ምን ይፈጠር ይሆን? እንደገና በዱባዩ ጉዞ ላይ ደግሞ እሱ በሀሳብ እምቢ ስላላት ነው ኤፍሬም ወደዛ ቤት እንዲመጣ ሲነግራት ሁሉንም ነገር ግልጽ አድርጋ ሰሞኑን በተፈጠረው በብሩክ ዙሪያ የሚፈጠረው የሚመጡ ሴቶች እሷን እንዳሳመማትና ያለችበት ጤንነትም ሰላም እንደነሳት ለወንድሟ ሁሉንም ነገር ግልጽ አድርጋ ዝርዝር አድርጋ ስትነግረው እንዴት አንቺ ሁልጊዜ ከሱ ጋር ሆነሽ ምቾትና ሰላም ካልፈጠረልሽ አጋርሽ ከሆነ ለአንቺ ካላሰበልሽና ካልተንከባከበሽ ሌላ ሴቶች ሲመጡ የሚያስተናግድ ከሆነ ታዲያ አንቺ ለሱ ምን ሆነሽ ምን ትሰሪያለሽ እዚህ ቤት ብሎ ነው ይዟት የሄደው። የብሩኬ ወንድም ግን በጣም ተበሳጭቶ ለወንድሙ ሳያግዝ ብቻ መልእክቱን ለኤፍሬም አድርሷል። ሰላም ጤና ይስጥልኝ ውድ እየተከበራችሁ ቻናል ተከታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛልኝ። ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ቤተሰብ ያልሆናችሁ ቪዲዮውን ላይክ እና ሼር እያደረጋችሁ እስከ መጨረሻው ተከታተሉት። የብሩኬ ወንድም ኤፍሬምን አስጠንቅቆታል። ሀብ እኔ ለወንድሜ ወግኜ ሲጣሉም ሆነ አንድ ቀን ደግሞ የሆነ ነገር እንኳን ሀሳብ ሰጥቼ አላውቅም። እነኝህ ልጆች ነገ ትልቅ ደረጃ ላይ ይደርሳሉ፣ ሁለቱ ይስማሙልኛል እያልኩኝ ነው እንጂ በዕለት ግጭቶች ውስጥ እየገባሁኝ አንድም ቀን ወንድሜ ተጎዳብኝ፣ የሆነ ነገር ሆነብኝ፣ አልተመቸችውም፣ ሌላ ሴት እንኳን እንዲፈልግ ወይንም እንዲመርጥ እድሉን እንኳን አልነገርኩትም። እንደዛ አድርጌ አላውቅም። አንተ ለእህትህ አግዘህ ነው እንዲህ ነገር ያደረግከውና እህቴ ተጎዳችብኝ ብለህ ነው ከብሩክ ይዘሃት የሄድከው። ከቻልክ ደግሞ የሚረብሿቸውን ሰዎች ከአጠገባቸው ብታረቅላቸው። አንተ ጠንቅቀ ስለምታውቃቸው ከኔ ተሽለት ታውቃቸዋለህና እነኛን ሰዎች ብታሳርፋቸውና እነሱ ደግሞ በጥሩ ህይወት ቢኖሩ መልካም ነው። ያደረግከው ነገር በጣም አፍሬባለሁ። ነገ ቤተሰብ ቅልቅል ስናደርግ ከቤተሰቦቹ ተለይተ አንተን ብቻ ለምን እኛ እናጠቁርሃለን? ያደረግከው ነገር ጥሩ አይደለም። እህትህን ሀይሜን ብትወስዳት ወንድሟን አታገባትም። ከብሩኬ ጋር ብትሆን ይች ልጅ ብዙ ነገር አፍርታለች። ሁለቱ የሆነ ነገር ልዩነት እንዳይፈጠር እንዲስማሙ፣ በመካከል የሚረብሿቸውን ሰዎች ደግሞ እነሱን ማስቆምና እነሱ ያፈሩትን ንብረት 2 ዓመት ያክል የደከሙበታል። ሁለቱ ልጆች ተስማምተው ህይወታቸውን እንዲቀጥሉ፣ ነገ ልጆች እንዲወልዱ፣ ጥሩ ቤተሰብ እንዲመሰርት ነው እንጂ ጸሎት ማድረግ አንተ ብቻ በሰማኸውና ባላጣራኸው ነገር እህቴ ተጎድታብኛለች ብለህ ለሀይሚ አስበህ ይዘሃት ብትሄድም እኔ ለሀይሚ መጥፎ አስተያየት የለኝም። እንደ እህቴ ነው የማያት። ብሩክም የምሳሳለት የምወደው ታናሹ ወንድሜ ነው። ግን ስለሱ አንዳች ነገር መጥፎ ነገር ብትናገርብኝ እንዲሁም ደግሞ የተናገርከው እሱን እኔ በጣም ተናድጄ ነው ዝም ማለት እችል ነበር። ግን ለምን ባላደረገው ነገር እሱ ጎድቷት ነው ወይ ተጎታ ነው ወይ? እንዴት እንደዚያ በድንገት እቤት መተህ ይዘህ ከመሄድ
ቁጭ አድርገህ እንድትስማማ እንድትመከር፣ ያለም ስህተት ካለ ነገሮችን በጥሞና ማዳመጥና ችግሮችን መፍታት የጋራ እንዲችሉ እንደ ሽማግሌ ገብተህ ሀሳብ ብትሰጥ መልካም ነው እንጂ እቃዎቿን እንኳን እስከምትሰበስብ ጊዜ ያልሰጠሃት ይዘሃት የወጣኸው የኔ ወንድም ምን አይነት ሰው መስሎ ነው ብሎ በጣም ተናግሯል። የብሩክ ወንድም ተሰምቶት እኔ ወንድሜ ወግኜ እንኳን አላውቅም፣ ያደረግከው አንተ በጣም ትገርማለህ፣ የምትገርም ሰው ነህ፣ ካገባሃት አንተና አንተ ካኖርካት ተወለደችልህ ውሰዳት ብሎታል። ምክንያቱም ኤፍሬም የሰራው ስህተት አለ። ሁለቱን የጋራ ማስማማት ነበር ያለበት። ግን እሱ ደግሞ ከማስማማት ይልቅ እየተጎዳሽ እየታመምሽብኝ ሁልጊዜ ምቾት ከሌለውና ይሄ ሰው የህይወት አጋሪ ነው ብለሽ ከመረጥሽው እሱም ካለሽ እሱ ቤት ምን ትሰሪያለሽ? ለአንቺ ሰላም ካልሰጠሽ የሚል አስተሳሰብ ሰጥቶና በሰሞኑ ላይ በሴቶቹ እንግዲህ በብሩኬ አይጠጉ ማለት በታመመችው ያ ሰላም ነስቷታል። ያ ሰላም የነሳት ደግሞ ራሷ በቃ እንድትናደድ እንድትንጨረጨር አድርጓታል። ሌላ ነገር ራሷ ክፍተት እየፈጠረች ነው፣ ሌላ ሴቶች ወደ ብሩኬ እንዲቀርቡ ያደረገችው። ያንን ደግሞ ግልጽ አድርጎ ብሩክ ነግሯታል። ምክንያቱም አንቺ ድንገት ጓ የምትይው ነገር አለ፣ ሲከፋሽ ቶር ብለሽ ትሄጃለሽ፣ አብረሽኝ የሆነ ችግር ሲፈጠር አትጋፈጭም፣ ብትጋፈጭና አብረሽ ከኔ ጎን ከሆንሽ ለምንድን ነው እንዲህ አይነት ነገር ሌላ ሰው ሲመጣ የምትናደጁ? ትሄጃለሽ። ሰውም የሚመጣው ክፍተት አይቶ ነው። ታዲያ እንዴት አይመጡ? እንዴት ሳይደላደሉ ብሎ ደግሞ በጣም ተናዶባታል። እንግዲህ ወደ ዱባይ ጉዞዋንም ተናግራ በዛ ሀሳብ ደግሞ ብሩኬን እንደሚያደርገው ነግሯት ነበረ። አሁን ሲመጣ ደግሞ ብሩኬ ሌላ ነገር ነው የሚፈጠረው። ምክንያቱም ምን አስባ ነው ውሸቷን የቀረበችኝ? እያስመሰለች ነው ከኔ ጋር የነበራት ብሎ ጸብ ሊፈጠር ይችላል። የብሩክ ወንድምና ደግሞ ይሄም ወንድምም ሌላ ነገር ሊፈጠር ይችላል። ምክንያቱም ይሄኛው ወንድሜን ብሎ አንድም ቀን ተቆርቁሮ አያውቅምና ያኛው መቶ ሊጠይቃት እንደመጣም እንግዲህ ሁሉን ነገር በግልጽ ሲነገረው ይህን ያህል ስትታመሚብኝና ስትጎጅብኝ እኔ ቤተሰብ እያለሽ ለምን እኔ ወንድምሽ እያለሁኝ እንድትታመሚ አልፈልግም። በቃ የተናገረው ነገር እንግዲህ እሱ ጥሩ እንዳልሆነ ምቾት እንዳልሰጣት ወደ ራሷ ተመልሳ ወደ ቤተሰቦቿ ጋር ሆና ራሷን ማዳመጥ እንዳለባት ነው ኤፍሬም የተናገረው። ግን ሁለቱን ቁጭ አድርጎ ብሩኬ እስከሚመጣ ድረስ የብሩኬንም ሀሳብ ተቀብሎ ማስማማት ነበረ። አሁን ደግሞ እሱ በለቀቀው ቪዲዮ ላይ ደግሞ የብሩክ ወንድም አይቶት በጣም ተሰምቶታል። እኔ ሀሳብ ሰጥቼ አላቅም አንድም ቀን፣ እሱም ወንድሜ ነው፣ እሷም እንደ እህቴ ናት፣ ጥሩ አጋሮች ይሆናሉ ብዬ ተስፋ አደርጋለሁ። ጥንዶች ሁልጊዜ ደስታ ላይኖር ይችላል፣ ግጭት አለ። ያን ግጭቱን ደግሞ ማስማማትና ቁጭ ብለው ተወያይተው ችግርን መፍታት ነው የሚቻለው እንጂ አንተ ሲከፋ እሷ ሲከፋት አንተ ይዛት የምትሄድ ከሆነ ያ በጣም ከባድ ነው። እነኝህ ልጆች ነገ ብዙ ነገር የሚጠብቃቸው ናቸው። ብዙ ያፈሩትን ንብረት አለ። ያን ደግሞ ጥሩ ትዳራቸውን መስርተው ልጆቻቸውን ወልደው የሚኖሩ እንደዛ ነው የማስበው ብሎ ነው የብሩክ ወንድም የተናገረው። ኤፍሬም ተወቅሷል። ኤፍሬም ስህተት አለበት፣ ይዞ መሄድ አልነበረበትም። ይህ ገና ብዙዎችን ሊያስቆጣ ይችላል። ብሩኬንም ሊያስቆጣው ይችላል። እንደገና ወንድሙንም አስቆጥቶታል። ማዘሩም ይከፋታል። ብዙ ነገር ሊፈጠር ይችላል። በቀጣይ ክፍል ደግሞ ምን ይፈጠራል የሚለውን ይዘን ከች እንላለን። ቤተሰብ ቻናሉን ሰብስክራይብ እያደረጋችሁ አበረታቱት። ቀጣይ በሌላ ቪዲዮ እስከምንገናኝ የቤተሰብ ሰላም ሆኑልኝ። ባይ ባይ።